ኢየሱስ ጌታ ነው። ኢየሱስ ማን ነው? ኢየሱስ ማን ነው? ጌታ ይመስገን። ሰው ሁሉ ሰላም ነው? ስኩናችሁ ያለው ሰው ሰላም በሉት። በጣም ናፍቀኸኛል። መቼ ባልና ሚስት ጎን ለጎን ቁጭ ብለው በጣም አከብርሃለሁ። ድገም እያያት ምን ብላሽ ድገም እያለ ጌታ ይመስገን። ጌታ ይባረክ። ኢየሱስ ማን ነው? ጌታ ይመስገን። ቅዱሳን we are really blessed. last week ወንድማችን ዘሌ ስለ በረከት አስተምሮናል። ይላችሁ ቸርች ራስ መምጣት በረከት ነው አይደለም እንዴ? ኢማጂን ሳምንትን ሙሉ ስንባክን ቆይተን you come to church to rest, to enjoy his fellowship አይደለም? really you are blessed. she's going to feel us ተባርካል ስበሉ። ሰላም ተባረክ። ይኸውላችሁ ቅዱሳን እዚህ ቦታ ላይ ክብሩ አለ። አሜን ነው ወይ? መንፈሱ አለ፣ ህልውናው አለ። ይኸውላችሁ በልዑል አምላክ ጥላ ውስጥ ማደር እረፍት ነው በራሱ። አሜን ነው ወይ? ቸርች ምን ማለት መሰላችሁ? ትልቅ ዋርካ፣ በጣም ግዙፍ ትልቅ ዋርካ፣ ፍሬም የሞላበት ዋርካ ስር መምጣት ነው። በተለይም ደግሞ በሚያቃጥል ሐሩር ቦታ ላይ ወደዚያ ጠላት መምጣት እረፍት ነው። ቅዱሳን ቤተክርስቲያን ጥላ ነች፣ ማረፊያ ነች፣ መጽናኛ ነች፣ መባረኪያ ነች። አሜን ነው ወይ? Welcome to the house of God. Welcome. አመስግኑ ከተነሳ አመስግኑ። ምናል ዳዊት ሲናገር ወደ እግዚአብሔር ቤት እንሂድ ባለው ጊዜ ደስ አለኝ ይላል። በትጋት ነው፣ በጊዜ ነው ቅዱሳን፣ በጊዜ ነው። ማልዳችሁ ዛሬ ፒኔል ሆናለች። አያማዳችሁ አለች። ለምን ስለ because you are number 1 አለች። እዚህ በመምጣት ስለቀደምከኝ ከዛ ነው እኔ የቀደምኩት እኔ ሳይሆን ያሬድ ነው አልኳት። እና እሱን እንግዲህ ብላው ይሆናል መሰለኝ። እና ነምበር 1 መሆን ደስ ያሰኛል። እኔ ከሀገር ቤት ጀምሮ እኔ የራሴ ካልቸር ነው። ከሀገር ቤት ጀምሮ እና ቸርች ከሰው ሁሉ ቀድሜ ደርሼ ደግሞ ከሰው ሁሉ ኋላ ቤት እፈልጋለሁ። ሀገር ቤት ራሱ እያለሁ ከሰው ሁሉ ቀድሜ ደርሼ ከሰው ሁሉ ደግሞ ኋላ ሰውን ሰላም ብዬ ሰላምታ የምን አካል ነው? ያምልኮ ሐዋርያው ጳውሎስ ለሰላምታ አንድ ምዕራፍ ሰጥቷል። ሮሜ ላይ ሙሉ ምዕራፍ ሰላም በሉ፣ እከሌ ሰላም በሉ። ብዙዎቹን እኮ ያውቃቸው እኮ ሰዎቹ ያብናት ሴት ፌስ ባይ ፌስ ሰላም። ስለዚህ ይላችሁ ክርስቲያን ውልቅ ብሎ ፕሮግራም ሲያልቅ ውልቅ ብሎ አይሄድም። ሰላም ተባብሎ እንዴት ነህ ተባብለን። ሰላምታ ያምልኮ አካል ነው። ኢንጆይ አድርገን ጌታ ይመስገን፣ ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ጌታ ነው። ዛሬ የምናየው ክፍል በጣም ሁልጊዜ የማካፍለው ክፍል ነው። ይሄን በተጋጋሚ ካፍያ ቃለሁ እዚህ ቦታ ላይ። ዛሬም ከዚህ ያሳው ዛሬ የምንማረው ፊልጵስዩስ ምዕራፍ 2 ነው። ዛሬ የምንሄደው ፊልጵስዩስ ምዕራፍ 2 ፊልጵስዩስ ቻፕተር 2 ፊልጵስዩስ ምዕራፍ 2 ነው ዛሬ የምናየው። የስብከቴ ርዕስ ምንድነው መሰላችሁ? ከስሞች ሁሉ በላይ የሆነ ስም the name above all names ከስሞች ሁሉ በላይ የሆነ ስም the name above all names ይሄ ነው ርዕሴ። ጌታ ይመስገን። ምዕራፍ 2 ቁጥር 1 ጀምሮ አነባለሁ እስከ 11 ድረስ አነባለሁ።
በክርስቶስም አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ በአንድ ሐሳብ ተስማሙ አንድ ፍቅር አንድም ልብ ይሁንላችሁ አንድም ሐሳብ ይሁንላችሁ ይላል ጳውሎስ ሌላ ቋንቋ ጳውሎስ እንደዚህ ነው ያለው በክርስቶስ አንድ ስለሆናችሁ በክራይስት አንድ ስለሆናችሁ እርስ በርስ በመመካከር በመፈቃቀር በመጽናናት በመንፈስ ህብረት በምሕረትና ርኅራኄ አንድ በመሆን እናንተ ስትቆሙ እኔ ደስ ይለኛል እንግዲህ ፊልጵስዩስ ቸርች ፕላንት አድርገው ባሉት ነው እኔ ፓስተራችሁ ደስ የሚለኝ እናንተ እርስ በርስ ስትስማሙ ስትግባቡ አንድ ስትሆኑ ማየት ደስ ይለኛል ስለዚህ እኔ ደስ ማለት ከፈለጋችሁ እናንተ አንዱ ነው እኔ በዚህ ደስ ይለኛል ይላል ሉክ በአንድ ሐሳብ ተስማሙ አንድ ፍቅር አንድም ልብ አንድም ሐሳብ ይሁንላችሁ ለወገኔ ይጥባል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር ጥራት እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ በክርስቶስ ኢየሱስ የነበረ ይህ ሐሳብ በተደግሞ ይሁን ዘንድ ደግሞ ይሁን እርሱ ማን ኢየሱስ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አይገርምም በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይሄው የመስቀል ሞት እንኳን ታዛዥ ሆነ የታዘዘ ሆነ በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው ከስምም ሁሉ በላይ የሆነውን ስም ሰጠው ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው እንጸልያለን ሃሌሉያ 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 ራሾኮላ ባናላቦስ ኢየሱስ ጌታችን ኢየሱስ አምላካችን ኢየሱስ ተስፋችንና ትምክህታችን ሃሌሉያ ክብር ላንተ የኔ ጌታ ክብር ማኖ ኮሻላ ዲያሶ ካላቦና ማማሱ ካላቦ ሃሌሉያ ጂሰስ ተመስገን ተመስገን ሃሌሉያ glory majesty hallelujah glory anu mashakila rovene lebos aluka vula berebona masakula rola babase kona mashala boy hallelujah አባቶይ ክብር ላንተ ይሁን አባባ ክብር ላንተ ይሁን ስምህ ይቀደስ ስምህ ይባረክ አቤቱ ተመስገን አባቶይ ስምህ ይባረክ ክብር ላንተ ይሁን ክብር ላንተ ይሁን ክብር ላንተ ይሁን አምላኬ እግዚአብሔር የእስራኤል ቅዱስ እግዚአብሔር ተስፋችን ክብራችን አምላካችን እረኛችን አባታችን ሃሌሉያ በኢየሱስ ስም ከፍ እናደርጋለን ስምህ ይባረክ ስለ ኢየሱስ ስምህ ይባረክ ስለ ኢየሱስ ተመስገን ሃሌሉያ ኢየሱስ ትምክህታችን ነው አሜን ታላቅ ወንድማችን ነው አሜን ማስፈራሪያችን ነው ጋሻችን ነው ኢየሱስ የኛ ወገን አጋራችን ነው የኛ አማላጭ ነው የኛ መካከለኛ የኛ ሊቀ ካህን ነው ኢየሱስ ስለ ኢየሱስ አባት ሆይ ክብር ላንተ ይሁን ስለ ኢየሱስ አባት ሆይ ተመስገን አሜን
ኢየሱስን ሰጠህን ኢየሱስን ሰጠህን ሸለምከን ሃሌሉያ ሃሌሉያ አባት ሆይ በኢየሱስ ባረክ ኦ ራቦሻ ኮማና በጌታ በኢየሱስ ባረከን አባት ሆይ እናመሰግናለን ኢየሱስ ባይኖር ኖሮ የት እንገባ ነበር ምን ይውጠን ነበር የት እንገባ ነበር ወደ አንተስ ማን ያቀርበን ነበር እናመሰግናለን በእርሱ በኩል ወደ አብ መግባት አገኘን በእርሱ በኩል በስጋው በኩል በመስቀሉ በኩል በቁስሎቹ በኩል በደሙ በኩል ወደ አብ መግባት አገኘን አሮ ባሻ ኮላ ባላማስ ስሙን መጥራት ቻለን አሜን በኢየሱስ ምክንያት በኢየሱስ በኩል በስጋው በኩል በቁስሎቹ ውስጥ አልፈን ወደ ሆሊ ኦፍ ሆሊስ መግባት ቻለን እናመሰግናለን ታቦቱን ኦዚያን ሲነካ ተቀሰፈ ከታቦቱ በላይ በሚያቃጥል በሚያጠፋ በሚባላ እሳት አምላክ ፊት መቅረብ ማን ይችላል ግን በዚህ ጌታ በኩል ለኛ ሆነልን እናመሰግናለን ሃሌሉያ ኢየሱስ ተመስገን ኢየሱስ አቅማችን ኢየሱስ ቅድስናችን ኢየሱስ ክርስትናችን ተመስገን እንወዳለን አንተ እኮ የኛ ነህ ሃሌሉያ አንተ እኮ የኔ ነህ you are my Lord you are my own አንተ እኮ የኛ ነህ የየግላችን ነህ ሃሌሉያ በእጄ መጽሐፍ ቀርጬሻለሁ በእጄ መዳፍ ቀርጬሻለሁ ያልክ መዳፍ ደግሞ በሾክ በሚስማር የተወጋ የተበሳ ስለዚህ ቁስሎች ውስጥ የሰወርከን ስማችንን በደም ቀለም የጻፍክልን የኛ ጌታ እናመሰግናለን ሃሌሉያ ኦ ሃሌሉያ ስማችንን በቀይ ቀለም የጻፍክልን በቀይ ቀለም የጻፍክልን በእጆችህ መዳፍ ላይ የቀረጽከን እናመሰግናለን እናከብራለን ጌታ ሆይ ተመስገን ሃሌሉያ ተመስገን ይህን ደም አልፎ ማንም ጌታው አይነካንም የበጎቹን ደም አልፎ በግብጽ ምድር ሞት መንካት ካልቻለ የጠቦት የአንድ ዓመት ጠቦትን ደም አልፎ ሞት ቀሳፊው ሞት መግባት ካልቻለ ፋሲካ አልፎ ከሄደ እንዴት የበጉን ደም እንዴት የኢየሱስን ደም አልፎ ያገኘናል እናመሰግናለን we are secure behind his blood amen hallelujah oh hallelujah 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 ይሄ ደም አለን ይሄ ቁስል አለን ይሄ ስም አለን የከበረ ስም አለን አብ ያከበረው ስም አለን ሰማይ የሚያከብረው ስም አለን ኢየሱስ የሚባል ስም አለ ሃሌሉያ
Hallelujah, 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 hallelujah. Mashakila dora bona labas. Allo kerele bo shakila dura bo basakudi. Amen. Hallelujah. አባቱ ይባርካል። በዚህ ስም ምክንያት ተሰብስበናል። ሃሌሉያ እናመሰግናለን። እሰይ የኔ ጌታ እሰይ የኔ ጌታ እሰይ እንኳን ያንተ ሆነን እንኳን ያንተ ሆነን እንኳን አገኘህን ኢየሱስ እንኳን ሞትክልን እናመሰግናለን እንባርካለን። ተመስገን ተመስገን። ሃሌሉያ ናና ወናስተምረን ተናገረን የስምህን ክብር ኃይል ግለጥልን። ተመስገን በኢየሱስ ስም ጸለይን አሜን። ከስሞች ሁሉ በላይ የሆነ ምን? The name above all names. ከስሞች ሁሉ በላይ የሆነ ስም ከስሞች ሁሉ በላይ የሆነ ስም በሰማያት ቢሆን በምድር ላይ ቢሆን ከምድር በታች ቢሆን ከሚጠራ ስም ሁሉ በላይ የሆነ ስም አለ። በሰማያት ካሉ መላእክት መካከል ያ ስም የሚካኤል ስም ነው፣ ገብርኤል ስም ነው፣ ሱራፌል ስም ነው። በምድርስ ቢሆን በታችስ ቢሆን አንድ ስም አለ። ማን ነው ያ ስም? ማን ነው ያ ስም? ማን ነው ያ ስም? በዚህ መስመር ማን ነው ያ ስም? ኢየሱስ። 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 በዚህ መስመር ማን ነው ያ ስም? ኢየሱስ። ማን ነው ያ ስም? ኢየሱስ። ማን ነው ያ ስም? ኢየሱስ። መሀል ላይ ደግሞ ያለ መስመር ማን ነው ያ ስም? ኢየሱስ። ማን ነው ያ ስም? ኢየሱስ። ማን ነው ያ ስም? እዚህ ቆመ ሰው ማን ነው ያ ስም? ኢየሱስ። ማን ነው ያ ስም? ኢየሱስ። እስቲ በጋራ ማን ነው ያ ስም? ኢየሱስ። እስቲ በጋራ ኢየሱስ። እስቲ በጩኸት ኢየሱስ። እስቲ በኃይል ኢየሱስ። እስቲ በስልጣን ኢየሱስ። ሃሌሉያ ኢየሱስ። አሜን ኢየሱስ። አሜን ሃሌሉያ ጌታ ይመስገን። አሜን። ዛሬ ስለዚህ ስም እንማራለን። ከስሞች ሁሉ በላይ የሆነ ስም፣ የሚያስፈራ ስም፣ የሚያስደነግጥ ስም፣ የከበረ ስም፣ ታላቅ ስም፣ ስልጣን ያለው ስም፣ ሞገስ ያለው ስም። አሜን። ስለዚህ ስም ዛሬ እናያለን። ጌታ ይመስገን፣ ስሙ ይባረክ። ከዛ በፊት ክፍሉን ትንሽ እንመልከት። ከዛ በፊት ክፍሉን እንመልከት። ሐዋርያው ጳውሎስ ቁጥር 1 ጀምሮ እስከ 4 ድረስ በጣም ገራሚ ነገር ይናገራል። ወላችሁ ባጭር ቃል እንደዚህ ነው እያላችሁ ያለው። በአንድ ቃል ሁለት ቃል ልጠቀም። አራቱን ቁጥሮች ሰማያት ይመልካል። አንድ ሁለት ቃሎች አሉ። ትሁት ሁኑ period. Those 4 verses, verse 1 to 4 ሰማያት ስናደርግ ምን ማለት ነው? ትሁት ሁኑ be humble አለቀ። እንግዲህ በአማርኛው ሁለት ቃላት ናቸው። be humble ትሁት ሁኑ አለቀ። ትሁት ነው። እርስ በርሳችሁ አንዱ የሌላውን ጥቅም የራሱ ጥቅም አይፈልግ። አንዳች ምክር ቢሆን መጽናናት ቢሆን ህብረት ቢሆን ፍቅር ቢሆን በአንድ ልብ
በአንድ ሐሳብ በአንድ ልብ ደስታዬን ፈጽሙ። አንድ ስትሆኑ ደስ ይለኛል። አንድ ሁኑ ይላል። በትህትና አንድ ሁኑ፣ ትሁት ሁኑ ይላቸዋል ጳውሎስ እነዚህን ቅዱሳን። ከዚያ በኋላ እንደዚህ ይላቸዋል። ከዚያ በኋላ ተራምሰ እንደዚህ ይላቸዋል። በክርስቶስ ኢየሱስ የነበረ ይህ ሐሳብ የምን ሐሳብ? የትህትና ሐሳብ በነሰት ደግሞ ይሆንላቸዋል። አሁን ይወላችሁ ጳውሎስ ለትህትና ማን ደብስ ከሰፈራው የቀረበው ማን ነው? ኢየሱስን ዘኍልቍ 12:3 ላይ ምን ይላል? ሙሴም በምድር ላይ ከሰዎች ሁሉ ይልቅ ምን ነበር ይላል? እጅግ ትሑት ሰው ነበር ይላል። ጳውሎስ ግን የሚያቀርበው ሙሴን አይደለም። ማንን ያቀርበው? ኢየሱስን። እኔ የዋህ በልቤም ያለውን ጌታን ያቀረበው። እኔ የዋህ በልቤም ትሑተኛ ያለውን ጌታን ያቀረበው። ይሄ ሐሳብ እሱ ዘንድ ነበረ። ስለዚህ ይሄ ሐሳብ እናንተ ውስጥ ይሁን ይላቸዋል። ከዚያ በኋላ ስለ ክርስቶስ ይነግራቸዋል። እንዴት ትሁት እንደሆነ ኢየሱስ ከምን ስፍራ ስቅስቅ እንዳለ ያሳያቸዋል። ሉክ verse 5 verse 6 ተመልከቱ። እርሱ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ማለትም መለኮት ሆኖ እያለ ዲቫይን ሆኖ እያለ እሳት ሆኖ እያለ ለዝንተ ዓለም ለዘላለም አምላክ ሆኖ እያለ ከእግዚአብሔር ጋር ከአብ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ማለትም ኢየሱስ ከዚያ እሳት ስፍራ ታች ለመውረድ ሲነሳ ራሱ ወዶና ፈቅደው ሲመጣ እንዴ ለምን መለኮት ለምን ከአብ ጋር እኩል ሆንኩት ለምን ለቅቄ ወርዳለሁ ሳይከራከር ከአብ ጋር ለዘላለም እኩል ነው። እሳት ነው፣ መለኮት ነው፣ የሚያስፈራ ጌታ። ለምን ወርጄ ጭቃ ሰው ሆናለሁ ለምን ወርዳለሁ ብሎ አልተከራከረም። ኩንጭጭ አላለም። ለምን ለቀለው አላለም። አልተከራከረም። ያ ምንድነው? ትህትና። ተከራከረም። ስንቶች እንሁን ምናልባት አሁን ካለን ፖዚሽን ትንሽ እዚህ ጋር ብንባል ስንቶች እንሁን የምናኮርፍ ሉክ መቀማት እንደሚገባ ነገር አልቆጠረውም። እሳቱ ውሃ ሲሆን መንፈሱ ስጋ ሲሆን ሲወርድ ሲዋረድ ታች ሲመጣ እንደተቀማ ስፍራውን እንደተወ አልቆጠረም። verse 7 ነገር ግን የባሪያን መልክ ያዘ። ዋው! ጌታው የባሪያ መልክ ያዘ። በሰው ምሳሌ ሆኖ ረግቱ ቁጥር 6 ላይ በእግዚአብሔር መልክ ያለው ታች ባሪያ መልክ ያዘ። በሰው ምሳሌ ሆኖ ራሱን እናደረገ ራስ ማደረገ ምን መሰላችሁ?
ይሄ እሳት የሆነው የሚያስፈራውን መቅረብ የማያስችለውን ብትቀርብ ያቀልጣል። በቃ ዝም ብለህ ብትቀርብ ያቀልጣል። ፀሐይ ፊት ቅቤ አቅም አለ የለውም። ስለዚህ ያንን እሳቱን ምን አደረገ? ሆልድ አደረገ፣ ሸፈነ። ልክ ሆሊ ኦፍ ሆሊስ በቅዱሳን ውስጥ ታቦቷል አይደል? ያን ታቦት መቅረብ ማየት አይቻልም፣ መንካት አይቻልም። ስለዚህ መጋረጃ ተደርጓል። ልክ እንደሱ ጋረደ። ሲመጣ እናንተ እሳቱ እንዳይፈጀን እንዳያጠፋን ጋርዶ ሸፍኖ ባዶ ነው መጣ። ልክ የነፒተርን እግር ለማጠብ የደረበውን ልብስ አውልቆ ቁጭ አድርጎ እንደመጣ ማለት ነው። ክብሩ ጌታ ይመስገን። ኧረ ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። ራሱን አዋረደ ለሞትም፣ ይኸውም የመስቀል ሞት እንኳ ሞት ሁሉ ሞት ነው። ነገር ግን የመስቀል ሞት ደግሞ የከፋ ሞት ነው። ለምን መሰላችሁ? እነዚህ የሚል ቃል አለ ዘረጋም ላይ በመስቀል የሚሞት ተረገም ይሁን የሚል ቃል አለ። ስለዚህ ኢየሱስ ክርስቶስ ሞት ብቻ ሳይሆን የምን ሞት ነው የሞተው? የርግሞን ሞት ነው የሞተው። He was cursed on the cross so that we can be blessed through him. አይገርምም? ለሞትም ይለና እዚህ ነው ለሞትም ይኸውም ይላል ሲያብራራ ጳውሎስ። ለሞትም ይኸውም ለመስቀል ሞት እንኳን ታዛዥ ሆነ። ትህትና ማለት ነው። ለሞትም ለመስቀል ሞት እንኳን ታዛዥ ሆነ። መታሰስ ታዛዥ ሆነ ይልና ቨርስ 9 ላይ አሁን ፋውንዴሽን ከጣለ በኋላ ለምን ኢየሱስ ክርስቶስ ከሰዎች ሁሉ በላይ ስም እንደተሰጠው ለማብራራት ሲያብራራለት ይላል ቨርስ 9 በዚህም ምክንያት በምን ምክንያት ዝቅ ስላለ እሺ ስላለ ትሁት ስለሆነ ራሱ ባዶ ስላደረገ ራሱ ስላዋረደ በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው ከስም ሁሉ በላይ ያለውን ስም ሰጠው ይላል። በአጭር ቋንቋ ኢየሱስ ትሁት ስለሆነ አብ አከበረው ማለት ነው። ስለተከለ ኢየሱስ በጣም ዝቅ ስላለ እግዚአብሔር ከፍ አደረገው። አሜን ነው። ኧረ አሜን። ቅዱሳን ቁልፍ ያለው እዚህ ጋር መክበር ትፈልጋላችሁ? ዝቅ በሉ። ሄደው ዝቅ በሉ። እውነቴን ነው። ቢ ሃምብል ዝቅ በሉ። ዝቅ በሉ። ስራ ቦታ ዝቅ በሉ። ቸርች ዝቅ በሉ። ወይኔቨር ዝቅ በሉ። አትከራከሩ። ዝቅ ቢ ሃምብል ዝቅ በሉ። እሺ በሉ። እሺ በያካት ነው። እሺ ዝቅ በሉ። ለምን? ትህትና ፓወር አለው። አሜን ነው። ኧረ አሜን። ትህትና ምን አለው? ኃይል አለው ብላችሁ ትህትና ዋጋው ከባድ ነው። የትህትና ፕራይስ very high. The price of humility is very high. ትህትና ደሞዝ አለው። ሄሎ ትህትና ክፍያ አለው። ትሁት
መሆን ሪዋርድ ያመጣል። ሌላው ቀርቶ የኢየሱስ ስም እሺ ትንሽ ፖዝ ሆልድ እናድርግ። ቆይ ለምኑ በሰዎች መካከል ስማቸው የሚፈሩ ሰዎች የሉም እንዴ? አሉ። ይኸው ስምህ እንዲከብድ ከፈለክ ትሁት ሁን። ይሄን በእኛ መካከል ነው። ስምህ እንዲከብድ ከፈለክ ትሁት ሁኝ። እህቴ በመከራከር አትታወቁ። ያቺ የምትከራከረው ሴትዮ ልትባይ አይገባም። እከሌ ይሄ በጣም የሚከራከረው ሰውዬ ልትባል አይገባም። እከሌ ያ ትሁቱ ሰውዬ፣ እከሌ ያቺ በጣም ሀምብሏ ሴትዮ፣ ያቺ በጣም ምስኪኗ እህት። ደስ ይላል። መታወቂያችን ትህትና ይሁን። አሜን ነው። ለምን? ትህትና ሪዋርድ አለው። ትህትና ሽልማት አለው። አብ ያከብራል። ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። አይታችኋል? ለትሑታን ምን ያደርጋል? ጸጋ። ሁሌ ትህትና ሪዋርድ አለው። ግሬስ ክብር አለው። አሜን ነው ወይ? ትሁታን። ስለዚህም አብ አከበረው፣ ከስም ሁሉ በላይ የሆነውን ስም ሰጠው ይላል። ከስም ሁሉ በላይ የሆነውን ስም ሰጠው። ይላችሁ ኢየሱስ ጌታ ነው ስንል ይሄ ጌታ የሚለው ቃል በዕብራይስጡ በጣም የሚያስፈራ ስም ነው። በዕብራይስጡ ጀሆቫ ያህዌ ማለት ነው። ሎርድ አዶናይ ማለት ነው። ያህዌን አይሁዳውያን በጣም ይህን ስም ይፈሩታል። አይሁዳውያን በተለይ ደግሞ የአይሁድ ጸሐፊዎች ፈሪሳውያን በጣም ይህን ስም ይፈሩታል። ስለዚህ ጸሐፊዎቹ በድሮ ጊዜ እንግዲህ በእጅ ነው ካፒ የተደረገው። በብራና ሕጉን ካፒ ሲያደርጉ ያህዌ የምስያሜ ቃል ሲመጡ ሬጉላር መጽሐፊያቸውን ቁጭ አድርገው ሄደው እጃቸውን ታጥበው ሌላ መጽሐፊያ ለዚህ ስም የተለየ መጽሐፊያ ይዘው መጥተው በብዙ ፍርሃትና ጥንቃቄ ይጽፋሉ። ያ ወይ በብዙ ፍርሃት ሲፈሩ ሲቸሩ ነው የሚጽፉት። ከዚያ ያንን መጽሐፊያ ቁጭ አድርገው የቀደመውን ይዘው ይቀጥላሉ፣ ይጽፋሉ። ይኸውላችሁ ቅዱሳን እግዚአብሔር ኢየሱስን ከፍ አደረገው። ከስም ሁሉ በላይ የሆነ ስም ሰጠው። ከስም ሁሉ በላይ የሆነ ስም ሰጠው። የሚያስፈራ ስም፣ የተከበረ ስም ሰጠው። ጌታ ይመስገን። ጌታ ይባረክ። ጌታ ይመስገን። ሉክ ቨርስ 10 ላይ ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም መላስ ሁሉ ለእግዚአብሔር ክብር ኢየሱስ ጌታ እንደሆነ ጌታ ይመስገን። ስሙ ይባረክ። ኧረ ስሙ ይባረክ። አሜን። ኧረ ስሙ ይባረክ። አሜን። በሰማይና በምድር ከምድር በታች ታላቅ ስም ሰጠ። በሰማይ ካሉት መላእክት፣ ሰማይ ሰራዊቶች፣ በምድር ላይ ካሉ ሰዎች፣ ታች ደግሞ ካሉ ጅኒዎች፣ ጋኔኖች
በላይ የሆነ ስም ሰጠው። በኢየሱስ ስም ጉልበቱ እንዲንበረከክ ምላስ ሁሉ ስሙ እንዲጠራ እንዲለፈልፍ ኢየሱስ ጌታ ነው እንዲህ አደረገው ይላል። ጌታ ይመስገን። ኧረ ስሙ ይባረክ። ይወላስ ቅዱሳን ኢየሱስ ስሙ ጌትነቱ በሁሉ ለሁሉ ላይ ነው። በዩኒቨርስ ላይ፣ በሞት ላይ፣ በሽታ ላይ፣ ችግር ላይ፣ ጥያቄ ላይ፣ ህመም ላይ፣ ቋጠሮ ላይ ኢየሱስ ምን አለው? ምን አለው ኢየሱስ? አብረን እንስበክ። ይሄ ስም የኢየሱስ ስም ሞት ላይ ምን አለው? በሽታ ላይስ? ጥያቄ ላይስ? ቋጠሮ ላይስ? ተራራ ላይስ? ሸለቆ ላይስ? ጉለት ላይስ? በእንባ ላይስ? ጨለማ ላይስ? ዲሞኖች ላይስ? በሁሉም ላይ ባይዛው ይሄን ታምናላችሁ? እንትን ነገር ታምናላችሁ ወይ? ስሙ ብቻውን ስልጣን አለው። አሜን። ስሙት ወገኖች፣ ኢየሱስ በለው። ኢየሱስ በለው። ቅዱሳን ኢየሱስ በለው። ኢየሱስ። ጥያቄዎች አሉ? ስሙት ነው። ኢየሱስ በለው። አሜን። ተራራ አለ? ኢየሱስ በለው። ሸለቆ አለ? ስሙት ነው። አሜን ነው ወይ? አሜን ነው ወይ? አገር ቤት ክርስቲያን ቤተሰብ ውስጥ የምትኖር አንዲት ቤት ሰራተኛ ነበረች። ቤት ሰራተኛ ነች። እዛ ቤተሰብ ውስጥ ደግሞ ትንሽ ልጅ አለ። ያው እንግዲህ እዛን ያደገው ሲዘመር ሲጸለይ ሲዘመር ነው ያደገው። ልጁ ነው ያደገ ያለውና ህፃን ልጅ ነው። እና አንድ ቀን በጀርባው አዝላ እሷ ስራ እየሰራች ነው። በጀርባው አዝላ እና ልጁ ጠራ ይሄን ስም ከዝም ከጠራ ስም ይሄን ስም በኢየሱስ ክርስቶስ ስም ሴት ያወደቀች ሴት ፈረሰ ሴት ይሁ በኢየሱስ ክርስቶስ ስም ብሎ ልጁ ሲጠራ ሴት ያወደቀች። ምን ነበረባት? ዲመን ነበረባት። በህፃን ልጅ ስም ሲጠራ ስሙ ይሰራል። ቅዱሳን ስሙ ኃይል አለው። ስሙ ኃይል አለው። ስሙ ስልጣን አለው፣ ጉልበት አለው፣ ሞገስ አለው። ስሙ ወገኖቼ የሚያስፈራ ስም ነው። አሜን ነው። ኧረ አሜን። ክርስቲያን እኔ በሕክምና አምናለሁ። ሕክምና አምናለሁ። አይ ብሊቭ ኢን ሕክምና አምናለሁ። ጌታ በነሱ አልፎ ሰዎችን ያክማል፣ ይሰራል። ነገር ግን ክርስቲያን ገና ሲያመው ወዲያውኑ ሐኪም ቤት አይሮጥም። ሄሎ አይሮጥም ሐኪም ቤት። ለምን? በእጁ ላይ ምን አለ? እና ሌላ ጊዜ ብያቸዋለሁ ይመስለኛል። አንዳንድ ጊዜ ቤቲ እዚህ ጋር ወጋኝ ስትል ተራመነስሽ ውጊያ ሲወጋችሁ ውጉ መለሳችሁ። በዚህ ዘመን አንድ ሰው ተናላ ወጋው ይላሉ ሰዎች፣ ወጋው ይላሉ። ለምን? ስሙ እኮ ሰይፍ እኮ ነው። ስሙ ጦር ነው። ስለዚህ ይሄን ጦር የሆነው ስም ምን አድርጉ? ወርውሩበት። እውነቴን ነው። ዋትኤቨር በሽታ ዋትኤቨር ዶንት ራን ቱ ክሊኒክስ ኖ። ለምን? ስሙ ኃይል አለው። ስሙ ምን አለው? አገር ቤት እያለሁኝ አንዲት እህት አለችን። ርብቃ ትባላለች። ስሟ ርብቃ ነው የምትባለው።
እና ይሄ እንግዲህ ቆይቷል ከዛ ስኖር ነውና ጆሮዋን ያማት ነበር አንዷን ጆሮ እና ብዙ ቦታ ሄድን ማለት ነው ከቤቶች ምን መፍትሄ ተናናለ ኋላ እጄን ታቴክትቼ ጸለይኩላት በኢየሱስ ስም ተፈወሳልኩኝ ሺው ኮምፕሊትሊ ተፈወሰች እዚያ ጋር ከወጣሁኝ በኋላ I think የዛሬ ነው አመት ይሆን አላውቅም ደወለችልኝ ትዝላው ያለችኝ ትዝላው ያኔ ጆሮዬን ሲያምጸልይልኝ ነበር ተፈወስኩት ስትል ተጸልይ ትዝኛ አልኳት አሁንም ተመልሰው እንትን ያደርጋል እና ብዙ ቦታ እንትን ብዬ ምንም ፕሊዝ ጸልይልኝ አለች ዛሻልኳት ጅጅን ታትሽን እኔ አሁን ዶክተር አለሁኝ ታትሽን በዚያ ጆሮ ላይ ቀርጌ ያልኳት አደረገች ጸለይኩላት ሲውድ ተወሰች ሙሉ አሜን ስሙ ምን አለ አይላል ሄደክ ነው በኢየሱስ ነው ሄደክ ሆነ በኢየሱስ ስም ልቀቀው ጨጓራ ነው በኢየሱስ ልቀቅ በኢየሱስ ጫኑ ዘውታ ላይ በኢየሱስ ክርስቶስ ስም በሉ እግር ነው እግራችሁ ላይ የሚያመው ጫኑ ጉልበት ላይ ከሆነ ሄዱ በኢየሱስ ስም በሉ እዘዙት whatever በሽታ እውነቴን ነው ለሞን እስቲ የዚህ ስም ኃይል ሲያየሰው ሲሳይሉን ያያችሁ የልሱ ኃይሉን አይታችኋል በርግጥ ሲገታና ጌታናት ውስጥ ሃሌሉያ ሃሌሉያ ቅዱሳን ይወላችሁ እጃችሁ ላይ በጣም ታላቅ የሚያስፈራ ወበና ለብቻችሁ ላይ መሳሪያ አለ ኢየሱስ ስም አሜሪካኖቹ የሌሎቹ ጦር መሳሪያ አላቸው አንዱ ምን ይባላል ባንከር ባስተር ይባላል ባንከር ባስተር ፕሌን ነው እንትኑ ፕሌን ነው የጦር ፕሌን ነው ያ ፕሌን ተራራ ስር አንድ ሰው ቢደበቅ ያንተ ወይ ደግሞ የሆነ ገዛ ካለ ተራራውን አፍርሶ ገብቶ ያጠፋል ያ መሳሪያ ያ ጦር እና ቅርብ ጊዜ ከኢራን ጋር በነበረው ውጊያ ላይ ተሰምታችኋል ተካለችው ኢራኖቹ ኒኩሌር የሚሰሩት የተነበረ ተራራ ስር ነው በተራራ ስር ቀብረው ነው የሚሰሩት እንዳይበቃ ሚሳይል ምናምን እንዳይገበሩ እነሱ ግን ያን ባንከር በስተላኩ ሁለት ምናምን መሰለኝ ዞር ላኩበት ተራራውን ሰብሮ አጠፋው ደመሰሰ ይወላችሁ የኢየሱስ ስም ቅዱሳን የኢየሱስ ስም የትኛውም ዶክተር ሐኪም መካሪ ካውንስለር የማይችለውን የማያገኘውን ድብቅ ስፍራ አስቸጋሪ ስፍራ ደርሶ የመፈወስ የመምታት የማከም ኃይል አለው አሜን አለው ኃይል ማን ያልኩት ኢየሱስ ማን ያልኩት ስሙ ጥሩ አንድ ጊዜ ስሙ ሲከፍ አድርጋችሁ ኢየሱስ ሲከፍ አድርጋችሁ ኢየሱስ ሲከፍ አድርጋችሁ ኢየሱስ አሜን ሃሌሉያ ሃሌሉያ እዚህ መካከል ጴንጤ አለ ወይ ጴንጤ ኢየሱስ የሚል ኢየሱስ ሃሌሉያ አሜን ማሾኮ ላባና ላኮ አራኮ ኢየሱስ የሚል በዚህ ስም የሚመካ አንድ ቃል አለ ዜና ላይ በቅዱስ ስሙ ምን አድርጉ ይላል በቅዱስ ስሙ ምን አድርጉ ሲከፋርጋችሁ በሉ በቅዱስ ስሙ ሲከፋርጋችሁ ሲከፋርጋችሁ ምን ማለት ነው yes በስሙ ተማኩ ማለት ነው በስሙ ተማኩበት በዚህ ስም
ተመኩበት ተጓደዱ ኩሩበት ማለት ነው ሸልሉ በዚህ ስም ሸልሉ ፎክሩ ኩሩበት ማለት ነው ቢያስፈልግ አቅራሩ አረጎራው ኢየሱስን አረ ኢየሱስ ዘራፍ ኢየሱስ ይላችሁ በዚህ በኢየሱስ ስም አቅራሩ ዜማ አውጡበት ተጓደዱ ተዋደዱ ተመኩበት ኩሩበት ለምን ኃይል ያለው ስልጣን ያለው የሚያስመካ ስም ነው አሜን አሜን ነው አሜን 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 ሃሌሉያ ኦ ሃሌሉያ 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 ኢየሱስ እስቲ ኢየሱስ በሉ ኢየሱስ የኔ ነው ኢየሱስ በእጄ ላይ አለ ኢየሱስ ልቤ ውስጥ አለ ኢየሱስ አፌ ውስጥ አለ ይሄን ስም እጠራዋለሁ ምናለ ጳውሎስ ምናለ ሐናንያ ጳውሎስን ሳውል ሆኖ በነበረ ጊዜ ተነሳና ስሙን እየጠራ ንስሐ ግባ ታጠብ ተፈወስ አለው ስሙን ጥራበት ወገኖቼ ወንድሜ ስሙን ጥራበት ጅኒ ከቦሃል ስሙን ጥራበት የሞት ድምጽ የሰማነው ስሙን ጥራበት ከባድ ነገር ገጥሞሃል ስሙን ጥራበት ይሄ ስም ባንከር ባስተር ነው ይሄ ስም ስልጣን አለው ኃይል አለው ሰብሮ የመግባት ፓወር አለው ጉልበት አቅም አለው አሜን ነው አሜን ኢየሱስ ሃሌሉያ ሃሌሉያ አሜን ነው Let me take you to Ephesians ምዕራፍ 1 ልስራችሁ ኤፌሶን ቁጥር 30 ብር ነው ባለው ኤፌሶን 1:15 ነው ባለው እዚህ አክብሩ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳንም ሁሉ ስለሚሆን ወደ ሰምቼ ስለእናንተ ያመሰገን ሲጸልይ ስለእናንተ ማሳሰብን አልተውም የክብር አባት ጌታችን ኢየሱስ ክርስቶስ አምላክ እርሱ በማወቅ የጥበብና የምግት መንፈስ ይሰጣችሁ እለምናለሁ ቨርስ 18 ይህም የልባችሁ አይኖች ሲበሩ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ምናምን ብለኝ ከሁሉ የሚበልጥ የታላቅነት ምን እንዲሆን ታውቁ ዘንድ ነው ክርስቶስንም ከሙታን ሲያስነሳው ሉክ ቨርስ 19 ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ሁሉን ጉልበታች አስገዛለት ከሁሉም በላይ ራስ እንዲሆን ቤተክርስቲያን ሰጠው እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሁሉ ይችላል ሉክ ቨርስ 19 ክራይስትንም ከሙታን ሲያስነሳው ከአለቅነት 1 ከስልጣን 2 ከኃይል 3 ከጌትነት ሁሉ በላይ ያብቻ አይደለም በዚህ ዓለም ብቻ ሳይሆን ነገር ግን
ጌታ ይመስገን። አራቱ ምን ናቸው? እዛ አራቶቹ ካለቅነት፣ ከስልጣን፣ ከኃይል፣ ከጌትነት ሁሉ በላይ ሎክ ባይዘዌ ጂኒዎች ራንክ አላቸው። ዲመኖቹ ምን አላቸው? ሃይራርኪ እንትን አላቸው። የመጨረሻው ባለስልጣን ማን ነው? ሉሲፈር ዲያብሎስ ሰይጣን ነው አይደል? ሰይጣን ነው። ሰይጣን ነው። ባይዘዌ ሰይጣን አንድ ነው። ሰይጣን አንድ ብዙ አይደለም። ምንድናቸው ብዙዎቹ? ዲመንስ ናቸው። ዲመንስ እነዚህ ከሱ ጋር የወደቁ መላእክት እነሱ ናቸው ብዙዎቹ እንጂ ሰይጣን የሚባለው አንድ ነው። እና ምን አላቸው? ማዕረግ አላቸው። አለቅነት፣ ስልጣን፣ ጌትነት፣ ኃይል ማዕረግ አላቸው። ከነዚያ ሁሉ በላይ ምን አደረገው? ከፍ ከፍ አድርገው ከምድር በታች። ያ ብቻ ሳይሆን ሊመጣ ካለው ዓለም ምን የሚል ስም በላይ ሰጥቶናል። አይገርምም? አይገርምም? አሁን ብቻ ሳይሆን in the future በሚመጣው ዓለም እንኳን ከዚህ ስም በላይ ስም የለም። ሄሎ ይሄን በመንግስት ሰማያት እንኳን ከዚህ ስም በላይ ስም የለም። የማን ስም ነው? ያ ስም ኢየሱስ ስም ነው። አይገርምም? አይገርምም ወይ? There is power in the name of Jesus. There is power in the name of Jesus. Break every chain, break every chain, break every chain. There is power in the name of Jesus. There is power in the name of Jesus. To break every chain, break every chain, break every chain. Amen. ኢየሱስ ስሙ ኃይል አለው። ኢየሱስ ስሙ ኃይል አለው። ቀንበር ይሰብራል፣ ቀንበር ይሰብራል፣ ቀንበር ይሰብራል። ኢየሱስ ስሙ ኃይል አለው። ኢየሱስ ስሙ ኃይል አለው። ቀንበር ይሰብራል፣ ቀንበር ይሰብራል፣ ቀንበር ይሰብራል። ጌታ ይመስገን። አንድ ነገር ልንገራችሁ። ብዙ ችግሮቻችን መንፈሳዊ ናቸው። ብዙ ጥያቄዎቻችን መንፈሳዊ ናቸው። ይኸውላችሁ አሁን ይህንን በመንፈሳዊ ዓለም ውስጥ የያዘን ነገር ያንን ትብታብ ያንን ቋጠሮ ቆርጦ ሰባብሮ ነፃ የሚያወጣ ስም ኢየሱስ ስም ነው። አሜን። ይኸውላችሁ አንዳንዱ ሰው ምንም ሳይሆን ይከፋዋል። ምንም ሳይሆን ማለት ሁሉ ነገር አለው ግን ይከፋዋል። ይሄ መንፈሳዊ ነው። አሁን ይሄን ነገር ማን ነው የሚፈታ? ኢየሱስ ስሙ ነው። ስሙ ነው። አሜን ነው ወይ? ስሙ ነው። whatever ችግር ይኖር፣ የትኛውም ጥያቄ፣ መከራ፣ ችግር፣ ማተም ይሁን ከዚህ ስም አይበልጥም። አሜን ነው ወይ? ከዚህ ስም ምን አያደርግም? ፈጽሞ አይበልጥም። ፈጽሞ ከዚህ ስም አይበልጥም። ይሄን ስም ጥሩበት። አሜን ነው ወይ? ጌታ ይመስገን። ጌታ ይባረክ። ዕብራውያን ላይ ምን ይላል መሰለሽ? በዚህ ላሳያችሁ።
ሄደን እንመልከት። ቁጥር 1 ጀምሮ አነባለሁ እስከ 4 ድረስ። ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ቨርስ 4 ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ አብዝቶ እንዲሁ ከነሱ አብዝቶ ምን ያደርጋል? ይበልጣል። ከማን ይልቅ? ይልቅ ምን የሚል ስም? የሚበልጥ ስም ምን አደረገ? ወረሰ። ጌታ ይመስገን። which means መላእክት ገብርኤል በዚህ ስም ምን ያደርጋል? ይታዘዛል። ሄሎ አይደለም ዲመኖች መላእክት እንኳን በዚህ ስም ይታዘዛሉ። በሰማያት ኢየሱስ ሲባል መላእክቶቹ ይፈራሉ። ገብርኤል ይህን ስም ያከብረዋል። ሚካኤል ያከብረዋል። ኢቭን መላእክት ጌታ ይመስገን ስሙ ይባረክ። ይላል ማለት ሰራችሁ መዝሙር ላይ ሰራችሁ። በጣም ይሄ ደግሞ የሚገርመኝ ክፍል ነው። 148 ማን ነው የሚያነብልኝ ሰው? አንድ ሰው መዝሙር 148 ቁጥር 13 መዝሙር 148 ቁጥር 13 የእግዚአብሔርን ስም ያመስግኑ። ኦኬ አዎ የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሏልና ምስጋናውን በሰማይና በምድር ላይ ነው። ኦኬ ታንክ ዩ። ሌላ ሰው ማን የሚያነብልኝ? ሌላ ሰው ለመጨመር ነው። የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሏልና ምስጋናውን በሰማይና በምድር ላይ ነው። እሺ ደግሞ ከዚህ መስመር ማን የሚያነብልኝ? ከዚህ መስመር አንዴ ታዲያ ምን ቁጥር 18 ቁጥር 13 ሶሪ 148 መዝሙረ ዳዊት 48 አዎ 13 አዎ የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሎአልና ምስጋናውም በሰማይ በምድር ላይ ነው። አሜን። የማንን ስም ያመስግኑ? እግዚአብሔርን ስም ያመስግኑ። እስቲ በጋራ እንበለው። እግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ምስጋናውን በሰማይና በምድር ላይ ነው። አሜን። ስሙ ብቻው ምን ብሏል? ከፍ ከፍ ብሏል። ስሙ ብቻውን ከፍ ከፍ ብሏል ይላል። ጌታ ይመስገን። እስማኤል የምትኖር አባታችን ሆይ ስምህ ይቀደስ፣ ትምጣ። ደስ ጸልይ። ምንድን ነው የምንለው? ስምህ ምን ይሁን? ስምህ ይቀደስ። የኢየሱስ ስም ቅዱስ ስም ነው። አሜን ነው። የኢየሱስ ስም ቅዱስ ስም ነው። የተቀባ ስም ነው። ኃይለኛ ስም ነው። that's why there's power in his name። አያችሁ፣ ስሙ ቅዱስ ነው፣ የተቀባ ነው፣ ኃይለኛ ነው፣ ስልጣን አለው። አሜን ነው ወይ? ጌታ ይመስገን። ጌታ ይባረክ። እስቲ ማን ነው ከዚህ በታች ስሙን የሚጠራልኝ? አንድ ሰው ኢየሱስ የሚል ሰው። እሺ ኢየሱስ። እሺ ኢየሱስ። እሺ ኢየሱስ። እሺ ኢየሱስ። 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 good job. እሺ ሊዱዬ ከዚህ በታች ኢየሱስ ኢየሱስ። ኢየሱስ ኢየሱስ። ኢየሱስ።
አረካው ኢየሱስ አሜን አረካው እስካሁን ኢየሱስ አሜን አሜን ኢየሱስ አሜን ኢየሱስ አሜን 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 yes ነው ሃይ yes የሚገርማችሁ እንደው በእንትን ማሳየት ቢቻል ኖሮ ስሙ ሲጠራ በዲሞኖች መንደር ታላቅ ረብሻ ነው የሚሆነው። ቅዱሳን ይኸውላችሁ ይህ ስም ሲጠራ በዲሞኖች ዘንድ ታላቅ ነውጥ ነው የሚሆነው። ልንገራችሁ አይታችኋል። በክረምት ጊዜ በዊንተር ላይ በጣም ብርድ ጊዜ ሰዎች ሲያወሩ ከአፋቸው ላይ ምን ይወጣል አይደለ? አይታችኋል? ልብ ብላችኋል? እንፋሎት ይወጣል። አይታችኋል? ሲያወሩ ከአፋቸው ደመና እንፋሎት ይወጣል ብላችሁ አንድ ጴንጤ ከልቡ በእምነት ኢየሱስ ሲል ከአፉ ፋይር ይወጣል። ሄሎ ከአፉ እሳት ይወጣል። ከአፉ ታላቅ ኃይል ያለው ፓወር ይወጣል። ያ ደግሞ ወጥቶ ሄዶ ስራ ይሰራል። ያ ወጥቶ ሄዶ ስራ ይሰራል። እኔ ፐርሰናሊ አይ ቢሊቭ ዋትኤቨር ችግር በዚህ ስም ይፈታል። ይሄ የራስ የግል እምነቴ ነው። ሰው ጠይቋል። ዋትኤቨር ችግር በዚህ ስም ይፈታል። ይኸው አላወቅም እንጂ በእጄ ላይ እኮ መፍትሄ አለ። መፍትሄ አለ። ምን አለው ጌታ ሙሴ? ለምን ትጮህብኛለህ አለው። ከኋላ ፈርዖን ከፊት ባህር። ሙሴ ጮኸ። ሙሴ ጌታ ሆይ ሲል ለምን ትጮህብኛለህ? ዘርጋ፣ በእጄ ላይ በትር አለ፣ ዘርጋ አለ። ቅዱሳን እጃችሁ ላይ በትር አለ፣ ስልጣን አለ። አፋችሁ ላይ መፍትሄ አለ። አሜን። ስንጥሩበት። አሜን ነው። ስንጥሩበት ስራ ይሰራል። አሜን ነው ወይ? ሃሌሉያ ሃሌሉያ ሃሌሉያ። ማቴዎስ 28 ምን ያለ መሰላችሁ? ክፍሉን እናነበው። ስልጣን ሁሉ ምን አለ ኢየሱስ ቀርበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና ምድር ሰጠኝ። የኢየሱስ ስም በሙሉ ስልጣን ጠቅልሎ የያዘ ስም ነው። በሙሉ ስልጣን ጠቅልሎ የያዘ ስም የማን ስም ነው? የኢየሱስ ስም ነው። አሜን ነው ወይ? ጌታ ይመስገን። ስሙ ይባረክ። ኧረ ስሙ ይባረክ። አሜን። አገር ቤት አሁንም አገር ቤት ነው። አንዲት እናት አዩ። በጣም የእምነት አርበኛ ናቸው። አሁን ወደ ጌታ ሄደዋል። የእምነት አርበኛ ናቸው እና ይሄ ከሳቸው አፍ ነው የሰማሁት። ከሳቸው አፍ ስደት ተነሳና ሰዎቹ መጥተው ቤታቸውን ወረሱ። ማነው ዘረፉ። እሳቸው ገና አራስ ሕፃን ልጅ ወልደዋል እና ሕፃኑ ልጅ ጠቅልዬ ወጣሁኝ አሉ ከቤት። ያባላቸውን አስረዋል። ሕፃኑ ተሸክሜ ሌላ መንደር ላይ አማኞች አሉ። እነሱ ጋር ለመሄድ ጉዞ ይመርኩኛሉ። ሽሽት ማለት ነው። እና እየሄዱ እያሉ መሀል ላይ በዚያ በሁለቱ ቀበሌዎች መካከል ላይ ትልቅ ወንዝ አለ። ክረምት ስለነበረ ወንዙ በጣም ሞልቷል። ወንዙ ሞልቷል። ማለፍ አይቻልም። አይደለም እሳቸው ሕፃን ልጅ ታቅፈው ቀርቶ ጀግና ሰው ማለፍ አይችልም። በጣም ትልቅ ወንዝ ነው። ወንዙ ሞልቷል። እስከ ዳር ድረስ ይፈሳል። እና በቃ ግራ ተጋቡ። ልክ እንደ ሙሴ ታሪክ እንደ ሙሴ ከኋላ ሰዎቹ ያሰዳሉ፣ ከፊት እና በቃ ግራ ገባቸውና በቃ ኢየሱስ አሉ።
ኢየሱስ ብለው ማለታቸው ማዶ ላይ ራሳቸውን አገኙ ማለት ሲያቀጽሉ ልክ በቃ ኢየሱስ ብለው ሲጠሩ ውሃው ወደ ኋላ አልፏል። እሳቸው ወደፊት አልፈዋል። ውሃው ሳይከፈል እግራቸው ውሃውን ሳይነካ ተሻገሩ። ማን አደረገው ይሄንን? ኢየሱስ። ይሄ ስማት ከሳቸው አፍ ነው። ሙሴ ባህሩን ከፈለ፣ ደግሞ ኢያሱ ወንዙን አስቆመ። እሳቸው ግን ሳይከፈል ሳይቆም ተሻገሩ። እናንተ ይሄ ስም ቀልድ እኮ አይደለም። ይሄ ስም ቀልድ አይደለም። ይሄ ስም ታላቅ ኃይል ስልጣን አለው። አሜን ነው ወይ? እጅ ላይ መፍትሄ አለ። በእጅ ላይ መፍትሄ አለ። አሜን ነው ወይ? እጅ ላይ መፍትሄ አለ። ኢየሱስ የሚባል ስሙን ጥራ፣ ስሙን ጥራ፣ ስሙን ጥራበት ወንድሜ። ታልፈዋለህ፣ ትሻገራለህ፣ ይመለሳል። አሜን ነው ወይ? ጌታ ይባረክ፣ ጌታ ይመስገን። ኢየሱስ ተብሎ ሲጠራ ይሄ ስም በሁሉም አሬና ላይ፣ በሁሉም አቅጣጫ ላይ፣ በሁሉም ዳይሜንሽን ላይ በጣም የላቀ ጉልበት፣ አቅም፣ ፓወር አለ። ለዚህ ነው እነ ፒተር ደንግጠው ማለት ተነስቶ ማዕበሉ ወደ ታንኳ ውስጥ ገብቶ እየሰጠሙ እያሉ ጌታ ሆይ ብሎ ሲጠሩ ተነሳና ምን አደረገ? ገሰጸ ማዕበሉ። ከዛ ምን አሉ ፒተር? እንዴ ነፋስና ማዕበሉ እንኳን የሚታዘለት ይሄ ማን ነው ለመሰላችሁ? ጌታ ነው። የማዕበሉ ጌታ የመብረቁ አዛዥ ማን ነው? ኢየሱስ ነው። ኢየሱስ ነው። ሁሉ ይሰማዋል። ይኸውላችሁ ሁሉ ይሰማዋል። ማዕበል ነው ይሰማዋል። ወንዝ ነው ይሰማዋል። ባህር ይሰማዋል። የጆሮ ህመም ነው ይሰማዋል። ዲመን ይሰማዋል። ጎዶሎ ይሰማዋል። ችግር ይሰማዋል። ጥያቄ ይሰማዋል። ስሙን ጥሩበት፣ ስሙን ጥሩበት ወገኖች፣ ስሙን ጥሩበት። ከስሞች ሁሉ በላይ የሆነ ስም ሰጠው ይላል። ደግሞም በራእይ 19 ስንመለከት ኢሳይያስ 9 ስንመለከት ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ይባላል ይላል። ደግሞ ራእይ 19 ስንመለከት ስሙም የእግዚአብሔር ቃል ነው፣ እርሱ በእንቱ ላይ የተጻፈ ስም ነበረው ይላል። እሱም የነገሥታት ንጉሥ የጌቶች ጌታ። ይኸውላችሁ ኢየሱስ ይህን ሁሉ ነው። ኢየሱስ ድንቅ መካር ነው፣ ኃያል አምላክ ነው፣ የሰላም አለቃ ነው፣ የዘላለም አባት ነው። ኢየሱስ የእግዚአብሔር ቃል ነው። ኢየሱስ አልፋ ነው፣ ኦሜጋ ነው፣ ፊተኛ ነው፣ ኋለኛ ነው፣ መጀመሪያም ነው፣ መጨረሻም ነው። የኪንግ ኦፍ ኪንግስ ሎርድ ኦፍ ሎርድስ ነው። እሱ ሁሉ በሁሉ ነው። ይኸውላችሁ ይሄ አንድ ስም፣ ይኸውላችሁ ይሄ አንዱ ስም ሙሉ ፓኬጅ የያዘ ስም ነው። አሜን። ሄሎ ይሄ just one name has everything in it። ሙሉ ፓኬጅ whatever ሙሉ ፓኬጅ በውስጡ አለው። yes ጌታ ይመስገን። ስለ ሀገር ቤት አበዛው መሰለኝ። ስለ ሀገር ቤት አበዛው ብቻ ነው አይደል? አንድ ጨምርላችሁ አቲ ይሄን ሀሳብ ብዙ ጊዜ ነግሬያቸዋለሁ።
ባይብልን ይዤ አንድ ቸርች የሄድኩ ነው እና ሲሄድ ትንሽ ቀን ጸልዬ ስለነበረ ትንሽ በውስጤ እንትን አለ እና በጣም በቃ ተረጋግቼ በቃ ታች ወቅ አደርጋለሁ ወደ ቸርች እና አንድ ጎልማሳ ሰው እኔ ጋር መጣና አይ ምስኪን አለኝ። ከዛ በፊት አንተን ልዋጋ መኪና ውስጥ ገብቼ ነበረ እና መጣሁኝ አንተ ጋር መጣሁ። ነገር ግን ሶስት ስለሆናችሁ አልቻልኳችሁ ማለት ነው። እኔ ምንም አላልኩትም፣ ምክንያቱም ብቻዬን እንዳለው አውቃለሁ፣ ታጅቤ እንዳለው አውቃለሁ፣ ታጅቤ እንዳለው ኢቭን አሁን እንኳን እናንተም እንደዛ አሜን ነው ወይ? ሰሬ ገብቶታል። አሁን የአንድ ሀገር መሪ የዚህ ሀገር መሪ የሆነ ሰው ንበል ኦባማን ብንወስደው ጊዜ ተርሙ ጨርሶ ያው እንትን ብሎ ያረፈን ያለው እና ብቻውን ነው ከዚህ በኋላ የሚዞረው። ዋልማርት ቢሄድ የሆነ ቦታ ቢሄድ ጠባቂዎች አሉ። ዋይ ቢኮዝ ሂዝ ቪአይፒ። ትራምፕ ቢሆን ባይደን ቢሆን ይወላችሁ ዩ ጋይስ አር ቪአይፒ። አሜን ምን ገብቷታል? ዩ አር ቪአይፒ። ምን ብያለሁኝ? ቪአይፒ ምን ማለት ነው? ቪአይፒ ማለት ቬሪ ኢምፖርታንት ፐርሰን፣ በጣም አስፈላጊ ሰው ማለት፣ በጣም አስፈላጊ ሰው። በጎናችሁ መላእክቶች አሉ። ኢቨን ራይት ናው ስራ ስትሄዱ፣ ድራይቭ ስታደርጉ፣ መንገድ ላይ ቤት ውስጥ ብዙዎች ምኖች አሉ አሉ። አሜን ነው ወይ? እና ስለዚህ ምን አላልኩትም፣ ምክንያቱም አውቃለሁ፣ ታጅቤናለሁ። የሚያስፈራ ሴፍ የያዙ ከኔ ጋር እንዳሉ አውቃለሁ። እና ከዚያ ምን አለኝ? አይ ምስኪን አለኝ። አይ ደሃ ሰውዬ ደሃ አለኝ። አይ ምስኪን እግረኛ ነህ አለኝ። ኮስ ያኔ መኪና ነበረኝ። ምስኪን በእግር እየሄድክ ነው፣ መኪና የለህም አለኝ። እሺ አልኩት። ከዚያስ አልኩት ከኔ ጋር ብትሄድ አለኝ። እሺ ብትከተለኝ እሺ ብታገለግለኝ ጭራሽ ብታመልከኝ አለ። ይህ ሰውዬ ማለት ተራ ሰው ይመስላል፣ ግን አይደለም። ብታመልከኝ፣ ብትከተለኝ፣ ብትታዘዘኝ፣ ብታከብረኝ፣ ብታገለግለኝ፣ ብታመልከኝ በጣም ፌመስ አደርጋለሁ አለኝ። በጣም ዝነኛ ታላቅ አደርጋለሁ። የቀረበው ኦፈር በጣም ያማልል አይደል? ከዛሬ ጭራሽ እንዳገለግልን ጭራሽ እንዳመልክን ቆለ መሆኑ ማን አንተ አልኩት። who are you አልኩት። እኔ ታቀኝም እንደዚህ አዋላቅም አልኩት። እሱ ያለኝን ቃል በቃል ነግራችሁ ያለኝ እንደዚህ ነው። እኔ አለ ኪንግ ኦፍ ኪንግስ ሎርድ ኦፍ ሎርድስ ነኝ አለ። ምታችኋል? ምንድን ያለ ኪንግ ኦፍ ኪንግስ ሎርድ ኦፍ ሎርድስ ማለትም ሰዎች ሲያዩን ሁለት ጓደኞች የተጫወቱ እያወሩ ነው የሚሄዱት ብሎ ነው ሰው የሚያይ። እኔ ግን ከሲኦል ኃይል ጋር ፍልሚያ ውስጥ ነበር የሚኖሩት። ከዚያ በኋላ በቃ ገባኝ ሰውዬው ማን እንደሆነ እና ደግሞ እንደዚህ አልኩኝ። ጣቴን እሱ ጣቱ ወደ ሰማይ እያሳየ ነው እንደዛ ያለኝ። እኔ ኪንግ ኦፍ ኪንግስ ሎርድ ኦፍ ሎርድስ ነኝ ያለኝ። ጣቴ ወደ ታች እያሳየው አልኩት አንተ የጨለማ የጥልቅ አገልጋይ ነህ፣ አባል ነህ። አንተ የሲኦል ኃይል ነህ። ወደ ሰማይ ያሳየው
ኪንግ ኦፍ ኪንግስ ሎርድ ኦፍ ሎርድስ ኢየሱስ ክርስቶስ ብቻ ነው አልኩት። አሜን። ኪንግ ኦፍ ኪንግስ ሎርድ ኦፍ ሎርድስ ኢየሱስ ክርስቶስ ብቻ ነው አልኩት። ከዚያ በኋላ በልሳን ጸለይኩኝ። ከዛ በኢየሱስ ስም ራቅ አልኩት። ሄደ። በሰላም ተቸቻ አገልግዬ አምልኬ በሰላም ተመለስኩ። ቅዱሳን ወገኖቼ በኢየሱስ ስም በሉ። በኢየሱስ ስም በሉ። የስ ጎበዝ በልስ ነው ሀየ በልስ እንደገና ጎበዝ። አሜን አሜን ብላችሁ በኢየሱስ ስም ስትሉ ቅድም ካልኳችሁ ከባንከር ባስተር የሚበልጥ ምሳሌ ነው የሚላከው። በኢየሱስ ስም ስትሉ ኃይለኛ ፓወር ነው የሚወጣው። ኢቭን ባጮው እንኳን በለሆሳስ በኢየሱስ እንኳን ብትሉ ፓወር አለ፣ ጉልበት አለ፣ ስልጣን አቅም አለ። አሜን ነው ወይ? ነገርሷን ይህን ስም ጥሩበት። ሊፍት አፕ ዲስ ኔም አጌን ብላችሁ አሁን ይሄን ስም በእምነት ጥሩ ብላችሁ በእምነት ጥሩ፣ ከልብ ጥሩ፣ አምናችሁ ጥሩ። ይሰራል ስሙ። አሜን ነው ወይ? ስሙ ብቻውን ያድናል። ኢየሱስ ያድናል የምንለው እኮ ሐዋርያት ሥራ 4:12 ላይ ይላል። መማለቅ ሲናገር ምናምን በሌላ በማንም የለም ልንበት ዘንድ የሚገባን ሰዎች ከሰማይ በታች ሌላ የለም ከማን ስም በቀር። ስለዚህ ነው ኢየሱስ ያድናል የሚባለው። ኢየሱስ ጌታ ነው። ኢየሱስ ያድናል። አሜን ነው ወይ? ኧረ አሜን። ቅዱሳን ይሄ የከበረ ሀብት ያችሁ ውስጥ አለ። በዚህ ስም ተጓደዱ፣ ተመኩበት፣ ጥሩት። ስሙ አያሳፍራችሁ። አሜን ነው ወይ? ጌታ ይመስገን። ቆን ጸልያለን።